ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለ። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ሰጥቷል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ዓ.ም ችሎት በቀረቡበት ወቅት መርማሪ ፖሊስ የተለያዩ የምርመራ ተግባራት ሲያከናውን መቆየቱን በመግለጽ ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ ነበር። ፖሊስ ተጨማሪ የምርመራ ቀን የጠየቀው የወንጀሉ ድርጊት ውስብስብነት፣ የተጭበረበረው የገንዘብ መጠን ከፍተኛ መሆን፣ የተጎጂዎች ቁጥር መበራከት ተጨማሪ ምርመራ ጊዜ የሚያስፈልገው ነው በማለት ነው። ፍርድ ቤቱ በፖሊስ በኩል የቀረበውን ቀሪ ምስክሮችን ለማሰማትና የሰነድ ማስረጃዎችን ለማሰባሰብ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ እንዲሁም በተጠርጣሪ ጠበቆች ዘንድ የቀረበውን የዋስትና መብት ጥያቄ ላይ ለመወሰን ለዛሬ ሚያዝያ 14 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። በቀጠሮ መሰረት ዛሬ ችሎቱ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለ21/08/2018 ዓ.ም ተጨማሪ 7 ቀናት መስጠቱን ቲክቫህ ኢትዮጵያ በዛሬው ዕለት የዋለው ችሎት ላይ በመታደም ማረጋገጥ ችሏል። የኤርትራ አፋር ብሔራዊ ኮንግረስ ኢኤንሲ የወቅቱን የኤርትራ ገዢ ስርዓት በትጥቅ ትግል ለመጣል ወታደራዊ ክንፍ ማቋቋሙን አስታወቀ። ፓርቲው ሰኞ ሚያዝያ 12 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት በመፈጸም ላይ ይገኛል ሲል ከሷል። በኤርትራ መንግስትን ለመታገል ሰላማዊ የፖለቲካ ስልት ተጠቅሞ ሲንቀሳቀስ እንደነበር የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም ደንከሊያ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰትን ለመግታት የትጥቅ ትግል እንደ አማራጭ ወስዶ ትግሉን መጀመሩን ነው የገለጸው። የሚኒስትሮች ምክር ቤት ሚያዝያ 14 ቀን 2018 ዓ.ም ባካሄደው 54ኛ መደበኛ ስብሰባ በተለያዩ ኢኮኖሚያዊ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ ሲሆን ከነዚህ መካከል ለሀገር በቀል የኢኮኖሚ ማሻሻያና ለገጠር የገንዘብ አቅርቦት ማሻሻያ የሚውሉ የብድር ስምምነቶች ይገኙበታል። ምክር ቤቱ ለሀገር በቀል የኢኮኖሚ ማሻሻያ እቅድ ማስፈጸሚያ የሚውል ከፈረንሳይ የልማት ኤጀንሲ የተገኘ 80 ሚሊዮን ዩሮ እና ለአነስተኛ የገጠር የገንዘብ አቅርቦት ማሻሻያ ፕሮግራም የሚውል ከአውሮፓ ኢንቨስትመንት ባንክ የተገኘ 110 ሚሊዮን ዩሮ የብድር ስምምነቶች ከሀገሪቱ የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ ረቂቅ አዋጆቹን ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። በተጨማሪ ምክር ቤቱ በሀገር ውስጥ የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት ያጸደቀ ሲሆን ይህም ስምምነት የውጭ ምንዛሬን ለማዳን፣ የማዳበሪያ ፍላጎትን በሀገር ውስጥ ምርት ለመተካት፣ በምግብ እህል ራስን ለመቻል የሚደረገውን ጥረት ለማገዝ ከፍተኛ ፋይዳ እንዳለው ታምኖበታል። በዚህም መሰረት የገንዘብ ሚኒስቴር ስምምነቱን እንዲፈረምና ፕሮጀክቱ በይፋ ወደ ስራ እንዲገባ ምክር ቤቱ ይሁንታ ሰጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመሶብ አንድ ማዕከል ተንቀሳቃሽ አገልግሎትን ባስጀመሩበት ወቅት እንደገለጹት በሀገራችን ለረጅም ዘመናት የቆየውን የአገልግሎት አሰጣጥ ማነቆ ለመስበርና የተገልጋይን እርካታ ለማሳደግ የቴክኖሎጂ ሚና ከፍተኛ መሆኑን ገልጸዋል። ጠቅላይ ሚኒስትሩ መንግስት ካስቀመጣቸው 5 የልማት ምሰሶች መካከል ቴክኖሎጂ አንዱ መሆኑን ጠቅሰው ይህም በዘርፉ ያለውን የቆየ የአሰራር ባህል ለመቀየርና ለዜጎች ቀልጣፋ አገልግሎት ለመስጠት ታስቦ የተደረገ ነው። በአሁኑ ወቅት መታወቂያ፣ የልደት ሰርተፍኬት፣ የንግድ ፈቃድና ፓስፖርትን ጨምሮ ወደ 3000 የሚጠጉ አገልግሎቶችን በአንድ ማዕከል መስጠት መጀመራቸውን ጠቅላይ ሚኒስትሩ ጠቅሰዋል። ባለፈው 1 ዓመት ውስጥ ብቻ ከ1 ሚሊዮን በላይ ዜጎች አገልግሎት ማግኘታቸውን ጠቁመዋል። የአንድ ማዕከል አገልግሎት ከጀመረ በ1 ዓመት ውስጥ የማዕከላቱ ቁጥር ከ1 ወደ 45 ያደገ መሆኑን አስታውሰው እስከ መስከረም ወር ድረስ ከ1000 በላይ ለማድረስ ታቅዶ እየተሰራ እንደሚገኝ ገልጸዋል። ይህም በዜጎች ሕይወት ላይ የሚባክን ጊዜን በመቀነስ ለሀገር ብልጽግና ወሳኝ ሚና እንደሚጫወት ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው አረጋግጠዋል። ባህር ዳር ላይ ሰው ገድሎ የተሰወረው ተጠርጣሪ መቀሌ ላይ በትግራይ ክልል ፖሊስ ተያዘ። በባህር ዳር ከተማ ማህሌት ማሩ የተባለችን እንስት የአድማ ብተና አባል በሆነው ተጠርጣሪ ያምራል አለበል አለሙ ተደፍራና
ተገድላ ተገኘች የሚል መረጃ ሲሰራጭ ነበር። የግድያ ጥቃቱ የደረሰበትን ሁኔታ በተመለከተ ከስፍራው የወጣውና በማህበራዊ ሚዲያ የተሰራጨው አብዛኛው መረጃ ተጠርጣሪው እንስቷ ከምትሰራበት ሆቴል እየተስተናገደ አምሽቶ አስገድዶ ወደ ሌላ ሆቴል በመውሰድ ከደፈራ በኋላ ገደላት የሚል ነው። የወንጀል ድርጊቱ ብዙዎችን ያስቆጣ ነው። የወንጀል ድርጊቱን በመፈጸም የተጠረጠረው ግለሰብ ድርጊቱን ፈጽሞ ከአካባቢው ተሰውሮ ነበር። ምንም እንኳን የአማራ ክልል ፖሊስ ስለ ግድያው ዝርዝር መረጃ ይፋ ባያደርግም ህዝቡ ያለበትን እንዲጠቁም ጥሪ አቅርቦ ፍለጋ ሲያካሂድ ነበር። ዛሬ የአማራ ፖሊስ ይፋ ባደረገው መረጃ በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በትግራይ ክልል መቀሌ ከተማ በቁጥጥር ስር ውሏል። ፖሊስ ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢ በመሰወር ለረጅም ጊዜ ሲፈለግ ቆይቷል ብሏል። ለመያዝ ክትትል ሲደረግ ቆይቶ በትግራይ ክልል መቀሌ ከተማ ተሸሽጎ እንደሚገኝ በመረጋገጡ በተደረገ የተቀናጀ ስራ በቁጥጥር ስር ሊውል እንደቻለ አማራ ፖሊስ ገልጿል። የአማራ ክልል ፖሊስ የትግራይ ክልል ፖሊስ ኮሚሽን ላበረከተው የላቀ አስተዋጽኦ ምስጋና አቅርቧል። በሌላ ዜና የኢራን ባለስልጣን በስለላ ወንጀል ተከሰው በስቅላት እንዲገደሉ ተደረገ። በኢራን ሲቪል መከላከያ ቢሮ ውስጥ ከፍተኛ የኃላፊነት ቦታ የነበራቸው ማሃዲ ፋራድ ለእስራኤል የደህንነት ተቋም ሞሳድ በመሰለል ተከሰው በሞት መቀጣታቸውን የሀገሪቱ የዜና ምንጮች ዘግበዋል። የኢራን ጠቅላይ ፍርድ ቤት ውሳኔውን ካጸና በኋላ ግለሰቡ በዛሬው ዕለት በስቅላት መገደላቸው ታውቋል። ማሃዲ ፋሪድ በምርመራ ወቅት ብዙ የመከላከያ መረጃዎችን፣ የተቋማት አወቃቀርንና የደህንነት ሰራተኞችን ዝርዝር ለሞሳድ አሳልፈው ለመስጠት መሞከሩን ማመኑ ተገልጿል። ይህ ግድያ ኢራን በሀገሪቱ ውስጥ ይንቀሳቀሳሉ ካላቸው ሰላዮች ጋር በምታደርገው ትንቅንቅ ውስጥ የተፈጸመ የቅርብ ጊዜ እርምጃ ነው። በኮሎምቢያ ተገንብቶ አለቀ የተባለ ድልድይ ሲመረቅ ተደርምሶ 8 ሰዎች ተጎዱ። ባለፈው እሁድ በኮሎምቢያ ባጋዶ ውስጥ የቹሪና ድልድይ የምረቃ ስነ ስርዓት እየተከናወነ ባለበት ወቅት ድልድዩ በድንገት ተደርምሷል። በወቅቱ በስፍራው የነበሩ በርካታ ሰዎች ከድልድዩ ጋር ወደ ወንዙ ውስጥ የወደቁ ሲሆን 8 ሰዎች ላይም ጉዳት መድረሱ ተረጋግጧል። የመጀመሪያው ደረጃ ሪፖርቶች እንደሚያመለክቱት ለአደጋው ዋነኛው መንስኤ ከድልድዩ የመሸከም አቅም በላይ የሆኑ በርካታ ሰዎች በአንድ ጊዜ ድልድዩ ላይ በመውጣታቸው የተፈጠረ መጨናነቅ ነው። የአካባቢ ባለስልጣን ጉዳዩን በጥልቀት እየመረመሩ ሲሆን በምረቃው ወቅት የነበረው የደህንነት ቁጥጥር ጉድለትም ለትችት ተዳርጓል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። በየዓመቱ በጎርጎሮሳውያኑ የዘመን ቀመር ሚያዝያ 22 ቀን በዛሬው ዕለት ማለት ነው የዓለም የመሬት ቀን ይታሰባል። ዕለቱ ሲታሰብም በየዓመቱ የራሱ መሪ ቃል ይኖረዋል። የዘንድሮ የኛ ኃይል የኛ ፕላኔት የሚል ሲሆን በመላው ዓለም በሚሊዮኖች የሚቆጠሩ ህዝብ ለአፍታ እንቅስቃሴውን ገታ አድርጎ ስለሚኖርበት መሬት ያስባል ተብሎ ይገመታል። ዋና ዓላማው የመሬትን ተፈጥሯዊ ገጽታ እያበላሹና እየለወጡ ያሉ ድርጊቶች የሚገቱበትን መንገድ ለማፈላለግና መሬት ለሰዎች ልጆች የምትሰጠውን ጥቅም ለማገናዘብ ነው። ተመድ ዕለቱን አስመልክቶ በማህበራዊ መገናኛ ዘዴ ገጾች ባወጣው መረጃ ምድራችን ከአግባብ ውጪ በሚደረጉ ተግባራት ምክንያት የደረሰባትን ተጽዕኖ የሚያመለክት ግልጽ መልእክት እየላከች ነው ብሏል። የአየር ንብረት ለውጥ አንስቶ የደን መራቆት እና ለእርሻ የመሬት አጠቃቀም መለወጥ፣ የእንስሳት እርባታና እየተባባሰ የመጣው ህገወጥ ሰደድ እሳት ተደራርበው በመሬት ላይ ከፍተኛ ጫና በማስከተላቸው የዓለምን ውድመት እያፋጠኑ ነው ሲል አስጠንቅቋል። የዓለም መሬት ቀን ሲታሰብም ሆነ በየዕለቱ ዓለም ዘላቂነት ያለውን ኢኮኖሚ ለመገንባት ወደሚያስችል አሰራር የሚያደርገውን ለውጥ ማፋጠን እንደሚኖርበትም አሳስቧል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።